የቱ ጋር መገኘት ያለባትን ሴት በደንብ አድርገው መርጠው ቶሎ ብለው የሚያድኑት ማለት ነው። ስለዚህ ዴት ታረጋላችሁ፣ ነገም ዴት ታረጋላችሁ፣ ከሆነ ታይምንም ዴት ታረጋላችሁ። ነገር ግን ካልተሳካ አልተሳካም ነው። ዳሴት ካልተሳካ አልተሳካም ነው። ይሄ እናንተም ፕሌየርነት የማድረግ ሁኔታ ሳይሆን የማይገባችሁ ከሆነ ካንስል ማድረግ ነው። ህይወት ውስጥ ሰው መምጣትም ሆነ ሰው መሄድ ያለ ነገር ነው። መገንዘብ በተቻላችሁ አቅም አሁን ላይ ያላችሁበት ሪሌሽንሺፕ ራሱ ከሆነ ኢንቨስቲንጋችሁ እናንተ ላይ ከአንድ ሰው ብቻ ከሆነ እመኑኝ ያንን ነገር በተቻላችሁ አቅም መቀነስ ወይ ማቆም አለባው። ገባችሁ? እንደዚህ የሚያስደብር አይነት ከእናንተ ጋር ሲሆኑ የሚጨነቁበትን አይነት ነገር አትልቀቁ። ገባችሁ? ለምንድን ነው እናንተ አንዳንዴ አስቡት እስቲ። ፍቅር እኮ የሚያስጠላ ነገር አይደለም፣ ግን በጣም ስትወዷቸው እየደበሯቸው ትሄዳላችሁ። ታውቃላችሁ አይደለም? ፊዚካሊ ኢንቨስት የምታደርጉባቸውን ሰዎች መለየት አለባችሁ። ለነዛ ሰዎች ቱ ማች አቴንሽን ተሰጧቸውና እነሱ እናንተ ላይ ኃይልና ፓወር እንዳላቸው እንዲረዱ ታረጓቸዋላችሁ። ወንዶች በበዙ ቁጥር በዙሪያችሁ ምን ያጋጥማችኋል መሰላችሁ? ወደ እነሱ ነው የምትሳቡት። ወሬያችሁ ሁሉ የወንድ ነው የሚሆነው ማለት ነው። በተቻላችሁ አቅም ወንድ ጓደኛ አይኖራችሁ ሳይሆን ግን ሰርክላችሁ ሙሉ በሙሉ በወንዶች አትጠሯቸው። ዛሬ የምነግራችሁ በህይወታችሁ ውስጥ የምትፈልጉትን ነገር ለመሳብ እንደዚሁም ፌሚኒን ኢነርጂያችሁ ወይም ሴታሴት የሆነ ባህሪያችሁን ተጠቅማችሁ ህይወታችሁ ውስጥ ዘለቂታዊ የሆነ ማንነት ያለውን ሰው መሳብ የምትችሉበትን መንገድ ነው። እስከዛሬ ድረስ በተለያዩ ሪሌሽንሺፖች አልፋችሁ ነገር ግን የተሻለ የሆነ እርፍ ልትሉበት የምትችሉት ነገር ልታስቡበት የምትችሉት አይነት ሪሌሽንሺፕ ውስጥ አልገባችሁም። ለምንድን ነው እንደዚህ እየተሳካልኝ ያልሆነው? ለምንድን ነው በስነ ስርዓት ከአንድ ሰው ጋር ሊረጋ የሚችል ወይም ደግሞ ትክክለኛ ህይወታችሁን አጋር ትፈልጋላችሁ? ምክንያቱም ይሄ የህይወታችሁን አንድ አካል ስለሆነ ማለት ነው። ስለዚህ ዛሬ እንዴት ትክክለኛውን ሰው ወደ ህይወታችሁ መሳብ እንደምትችሉ እኔ በቀላሉ መንገድ አሳያችኋለሁ። ከዚህ ቪዲዮ በኋላ ድሮ እንደምታስቡት አታስቡም ማለት ነው። እስከዛ ድረስ ቪዲዮ ላይክ፣ ሼር፣ ኮሜንት ላይ የጻፋችሁ ያላችሁን ሀሳብና አስተያየት ገለጹልኝ። ሁልጊዜ እናንተ የምታስቡት ድሪም የምታደርጉት መን ወይም ድሪም የምታደርጉት የህይወት አጋራችሁ አልመጣም። በጣም ብዙ ሰዎችን አይታችኋል። ከብዙ ሰዎች ጋር ሻይ ቡና ወጥታችኋል። አይ ቲንክ ዴት ምናምን አይነት ነገር አድርጋችኋል። ነገር ግን አንድም ሆነ እናንተ የምትተማመኑበት ሪሌሽንሺፕ ውስጥ ገብታችሁ አታውቁም። እንደዚህ የሚሆንበት ምክንያት አንደኛው እናንተ እዛ ነገር ላይ በጣም ኒዲ ስለሆናችሁ እዛ ነገርን በጣም በጉጉ ስለፈለጋችሁትና ያ ነገር ደግሞ የእናንተን ኢነርጂ ስለሚያሸት ነው። ምን ለማለት ፈልጌ ነው? በተቻላችሁ አቅም የምትፈልጉትን ነገር አትራክት ማድረግ ስትችሉ እናንተ የምትፈልጉትን ነገር ግን በጣም በመንገብገብ ወር ደግሞ በቃ ያልሆነ ስሜት እያሳያችሁ ከሆነ ያ ነገር ወደ እናንተ ከመምጣት ይልቅ እናንተን ወደ መሸሽ ይሄዳል ማለት ነው። አይኖ በጣም ብዙ ነገር አድርጌላቸው ነበረ። በቃ ፍቅሬን ሰጥቻቸዋለሁ፣ ማንነቴን ሁሉ ነገሬን አሳልፌ ሰጥቻቸዋለሁ። ነገር ግን እነሱ ለምንድን ነው ይሄንን ነገር ሊረዱት ያልቻሉት ምናምን ብላችሁ ልታስቡ ትችላላችሁ። ምክንያቱም ደግሞ የእናንተን ኒድነት የእናንተን ፍላጎት በቃ መንገብገባችሁን ስላዩና ያንን ነገር ሲያሸቱት ደግሞ ዴስፕሬት የሆነ አየር እየለቀቀባቸው ስለሆነ ነው። ያን ያህል አላስፈላጊ የሆነ ገባችሁ አይደል? የሚጨንቅ የሆነ ነገር ኢነርጂ እያስተላለፋችሁባቸው ስለሆነ ነው። ስለዚህ እንደ ሴት አንዲት ሴት ማድረግ ያለባት ነገር ቢኖር ዩዝ her feminine energy እንዴት አድርጋ ሴት የሆነውን ባህሪ ማውጣት አለባት የሚለውን ነገር ነው ማወቅ ያለባት። ሁላችንም በእርግጥ ሴቶች ነን፣ ግን አክታችን፣ አነጋገራችን፣ ማንነታችን ያለንን አቅም ግን የማናቅ በጣም ብዙ ሴቶች አለን። ገባችሁ? አይኖ እኮ እናንተ በጣም ጥሩ ሴቶች ሆናችሁ አንዳንዴ እንዴት ነው አብራችሁ ከማይሆን ሰዎች ጋር ትወቀጣላችሁ። እቺማ እንደዚህ ነች፣ እቺማ ፕሌየር ነች፣ እቺማ እንደዚህ ነች ተብላችሁ የማይሆን ስያሜ ሲሰጣችሁ ይታያል። ምን ማለት ፈልጌ ነው? ያ የእናንተን የሆነ ኖ ዌይ ብላችሁ ልትነቁ የሚገባ የአይምራችሁን ክፍል ስላላነቃችሁት ነው እንጂ እናንተ ከስር መሰረቱ ማይሆን ሴት ሆናችሁ አይደለም። እንዴት ነው ፌሚኒን ኢነርጂን ልጠቀም የሚችለው ካልሽ መጀመሪያ ያለሽን ዋጋ ማወቅ አለብሽ። ለራስሽ የምትሰጪው ዋጋ የቱ ጋ ነው? የት ነው ያለው ዋጋሽን? እንዴት ነው የምትገልጪው? ማንነትሽና ዋጋሽን
በሌሎች ሰዎች ወይም ደግሞ በፈላጊዎችሽ መካከል አትተምኝ። ይሄን ነው ማወቅ ያለብሽ በመጀመሪያ ደረጃ። ብዙ ሰው ስለፈለገሽ ወይም ደግሞ ስላልፈለገሽ አንቺ በነዛ ሰዎች ልክ አይደለም ልትገመች የምትችው። ዋጋዋን የምታውቅ ሴት የሌሎችን ሰዎች ኤክስፕላኔሽን ወሩ ኒዲነት ወይ አፈላለግ ምናምን እሱ አይደለም። ብቻዋን ፓወርፉል ናት። ብቻዋን መቆም ትችላለች። ገባችሁ? ብቻዋን የምትስብ ነው። አየሯ ራሱ ይስባል። ስለዚህ ለዚህ ነው ወንዶችም ቢሆን they know it ራሷን የቻለችን ማንነቷን ያወቀች የቱ ጋር መገኘት ያለባትን ሴት በደንብ አድርገው መርጠው ቶሎ ብለው የሚያድኑት ማለት ነው። ስለዚህ በተቻላችሁ አቅም ያላችሁን ዋጋ ያላችሁን ባውንደሪ ግልጽ የሆነና ክሊር አድርጋችሁ አስቀምጡ። ኖ ዌይ ይሄ ነገር አይገባኝም። በቃ የሆነ እኮ እናንተ አሁንም ታገኛላችሁ የሆነ ሰምዋን የህይወት አጋሪ ነው ብላችሁ ልታስቡ ትችላላችሁ። ዴት ታረጋላችሁ፣ ነገም ዴት ታረጋላችሁ፣ ከሆነ ታይምም ዴት ታረጋላችሁ። ነገር ግን ካልተሳካ አልተሳካም ነው። ዳሴት ካልተሳካ አልተሳካም ነው። ይሄ እናንተም ፕሌየርነት የማድረግ ሁኔታ ሳይሆን የማይገባችሁ ከሆነ ካንስል ማድረግ ነው። ተረዳችሁ? አይሆንም፣ የማይሆን ከሆነ አይሆንም። ዳሴት እንደዛ ነው መሆን ያለበት እንጂ እናንተ ለሆነ ሰምዋን አካል ትክክል የሆነ ለእናንተ ደግሞ ትክክል ያልሆነ አይነት ነገር አይደለም። እንደዛ አይደለም ማሰብ ያለባችሁ። ብቻ የእናንተን ባውንደሪ የእናንተን ዋጋ ይሄ ከሁሉም ሰው ጋር አለ አይደለ ያላችሁን ነገር መቀነስ፣ ይሄ ፊዚካል አታችመንት የሚባል ነገር አለ አይደለ? እሱም በተቻላችሁ አቅም ከነ ማጥፋት አለባችሁ። ምክንያቱም የሚገባችሁን ማወቅ አለባችሁ። የትኛው ነው የሚገባኝ? ምንድን ነው የሚገባኝ? ዋጋችሁን ከፍ አድርጉ። ያንን ነው ማድረግ ያለባችሁ። ሁልጊዜም ደግሞ እናንተ ይገባኛል የምትሉት ነገር ነው የሚገባችሁ እንጂ ከሰማይ የሆነ አካል መጥቶ የሚገባችሁን ነገር አይሰጣችሁ። ይገባኛል ብላችሁ የምታስቡት ነገር ነው ሁልጊዜም የሚገባችሁ። ይሄ ነገር አይሆነኝም ካላችሁ አይሆናችሁም። የሚገባችሁ ጋር መገኘት ያለባችሁ እዛ ቦታ ብቻ ነው። እነዛ ሰዎች ቱ ማች አቴንሽን ተሰጧቸውና እነሱ እናንተ ላይ ኃይልና ፓወር እንዳላቸው እንዲረዱ ታረጓቸዋላችሁ። አንድ ነገር ማወቅ ያለባችሁ ነገር ቢኖር ህይወታችሁ ውስጥ እነዛ ሰዎች መጡም ቀሩም እናንተ ማትነቃነቁ ሰዎች መሆን ብቻ ነው ያለባችሁ። የሰው ልጅ ሲመጣ በፍቅር ትቀበሉታላችሁ፣ ሲሄድ ትሄዳላችሁ። ከእናንተ የሚቀር ነገር የለም። ገባችሁ? ህይወት ውስጥ ሰው መምጣትም ሆነ ሰው መሄድ ያለ ነገር ነው። መገንዘብ ያለባችሁ አንዱ አትራክት ለማድረግ ስትፈልጉ የምትፈልጉትን ድሪማችሁ የሆነውን ሰው ወደ ራሳችሁ መሳብ ስትፈልጉ እንደዚህ አይነት ሜንታሊቲ ሊኖራችሁ ይገባል። የሆነ ሶፍት የሆነ ኤነርጂ ነው ልትለቁ የሚገባው። ገባችሁ? ይሄ እንደዚህ የሚያስደብር አይነት ከእናንተ ጋር ሲሆኑ የሚጨነቁበትን አይነት ነገር አትልቀቁ። ገባችሁ? ለምንድን ነው እናንተ አንዳንዴ አስቡት እስቲ፣ ፍቅር እኮ የሚያስጠላ ነገር አይደለም፣ ግን በጣም ስትወዷቸው እየደበሯቸው ትሄዳላችሁ። ታውቃላችሁ አይደለም? ግን ብትጠሏቸው ያን ያህል ሪያክሽን እኮ አያሳዩም። ግን በጣም ስለወደዷቸው እንደዚህ አይነት ሪያክሽን የሚያሳዩአችሁ እናንተ የምትነቁት ኢነርጂ ኒዲነስ ካልነሱ መኖር የማትችሉ አይነት አድርገው ስለሚያሳምኑት ነው። ሁልጊዜ አትራክሽን የሚጀምረው ማይንዳችሁን ከመቀየር ነው ማለት ነው። ስለዚህ ማይንዳችሁን ፕሮግራም ማድረግ ያለባችሁ አንደኛ ዋጋችሁን በትክክል ማወቅ፣ የምትገኙበትን ቦታ በደንብ አድርጋችሁ መመዘን። ሲቀጥል ደግሞ ከነዛ ሰዎች ውጪ ህይወት እንዳላችሁ በደንብ መገንዘብ አለባችሁ። የሰው ልጅ ሄደም የሰው ልጅ መጣም እናንተ እዛ ቦታችሁ ላይ ነው መቆም ያለባችሁ ማለት ነው። ሲቀጥል ደግሞ ኢንቨስት የምታደርጉበትን ነገር ለይታችሁ ወቁ። ኢንቨስቴሽን በጣም ይጎዳል። ለምን ይመስላችኋል? የሆነ ሪሌሽንሺፕ ውስጥ በጣም ዋጋ የከፈለው ሰው በጣም ኢንቨስት ያደረገው ሰው ነው የሚጎዳው። ስለዚህ በተቻላችሁ አቅም ኢንቨስት የምታደርጉ ኢሞሽናሊም ፋይናንሻሊም ሆነ ይሄ ላይ ካለ አይደለም ፊዚካሊም ኢንቨስት የምታደርጉባቸውን ሰዎች መለየት አለባችሁ። ዝም ብላችሁ ያገኛችሁ ሰው ላይ ኢንቨስት አይደረግም። እንደዛ አይደረግም። እንደዛ ስትሆኑ ከእናንተ ያለውን ነገር ነው እየቀነሳችሁ የምትሄዱት። በቃ አለ አይደለም
እነዛ ሰዎች ህይወታችሁ ውስጥ በጣም ትልቅ ቦታ እንዳላችሁ አድርጋችሁ ነው የምትረዱት ማለት ነው። ይሄ እንደዚህ በሚሆንበት ታይም ምን ልላችሁ ፈልጌ ነው፣ ይሄ ከላይ ያለው ውበት ብቻ አይደለም የሚስበው ማይንዳችሁ፣ አመለካከታችሁ፣ አስተሳሰባችሁ ነው። አንድ ሰው ወዷችሁ በመልካችሁ ወዷችሁ፣ ነገር ግን ሲያያችሁ የምትለቁት ኢነርጂ የምትለቁት ነገር እንዴት ደግሞ አስተሳሰባችሁ የማያምር ከሆነ እነዛ ሰዎች ምንም ይሸሿቸዋል። የምትፈልጉትን አይነት ሰው መሳብ አትችሉ። የምትፈልጉት አይነት ሰው መሳብ የምትችሉት ደግሞ በመጀመሪያ ደረጃ እራሳችሁን ማይንዳችሁ ላይ ስትሰሩ ብቻ ነው ማለት ነው። አሁን ላይ በጣም ሪሌሽንሽፕ ውስጥ መግባት ትፈልጊያለሽ? ያን ያክል ኢምፖርታንት ነገር ነው ላንቺ? አዎ ከሆነ መልስሽ ደግሞ መንገብገብ የለብሽም። አሁን አዎ ያስፈልገኛል ሪሌሽንሽፕ ውስጥ መግባት አለብኝ እያልሽ ከሆነ መንገብገብ የለብሽም። ላንቺ ያለው ነገር እንደ ፍሎ ይመጣል ማለት ነው። ገባሽ አይደለም? አንቺ ስለፈለግሽ ብቻ አይደለም። አንቺ በጣም በፈለግሽ ቁጥር ያንን ነገር እየገፋሹ ነው የምትሄጂው። ስለዚህ በተቻላችሁ አቅም አሁን ላይ ያላችሁበት ሪሌሽንሽፕ ራሱ ከሆነ ኢንቨስቲንጋችሁ እናንተ ላይ ከአንድ ሰው ብቻ ከሆነ እመኑኝ ያንን ነገር በተቻላችሁ አቅም መቀነስ ወይም ማቆም አለባችሁ። አብራችሁ ያሉት ሰዎች ጠጋ ብላችሁ ስታዩዋቸው የእውነት እነዛ ሰዎች ለእናንተ ይገባቸዋል? እስቲ አስቡት። የእውነት ይገባቸዋል? እንደ ሴት ልጅ ንግስት ናት። ሴት ልጅ ፕሪንሰስ ናት። ሴት ልጅ እንክብካቤ የሚያስፈልጋት ናት። እንደ ወንድ ደግሞ መስኩላር እና ፕሮቴክት የሚያደርግ እንደዚሁም ደግሞ ይሄ ላይክ ራስ የሆነ ሃንድል ማድረግ የሚችል ነው እንደዛ አይነት ሰው ነው ሁሉ ነገርሽን ኢንቨስት ልታረጊበት የሚገባ ልታከብሩ የሚገባ አብሮሽ ያለው ሰው ህልምሽን የሚጋራና አንቺን የሚያከብር ነው። እንደዛ ነው። ያንን ነገር በደንብ ቼክ አድርጉ። ስለዚህ ሁላችሁም ማወቅ ያለባችሁ አንድ ነገር ቢኖር በህይወት ውስጥ ደስተኛ መሆን፣ ማዘን፣ መከፋት ያለ ነገር ነው። በተቻላችሁ አቅም ሰዎችም ቢመጡም ሰዎችም ቢሄዱ ባላችሁ ነገር ደስተኛ ሆናችሁ ነገ የሚባለውን ሲቹዌሽን ራሳችሁን በራሳችሁ አክማችሁ የምትቆሙ ሰዎች ሁኑ። ያ እንደዛ በሚሆንበት ታይም ነገሮች ሆኑም አልሆኑም ልትደነቁ የምትችሉ አይነት ሰዎች አትሆኑም ማለት ነው። ሌላው ማወቅ ያለባችሁ ነገር አንድ ነገር ልንገራችሁ። ፌሚኒን የሆነ ወይም ሴት የሆነውን ባህሪያችሁን ተጠቀሙ ስላችሁ ምን ለማለት ፈልጌ ነው? ማንኛውም ይሄ ሃይ ቫልዩ መን የሆነ ወይም ደግሞ ራሱን የቻለ ማቹሪቲ ያለው ማንኛውም ወንድ በእርግጠኝነት ህይወት ውስጥ እንድትኖር የሚፈልጋት ሴት የሆነች ባህሪ ያላት። ይሄ አስቡት እስቲ ዋትስአፕ ምናምን እያለች ላይ ይቅርታ ለአባባሌ ግን እንደዚህ አይነት ሪያክት ያላት ሴትን መቼም ቢሆን እንደዚህ አይነት ወንድ አብሯት ሊሆን አይችልም። ገባችሁ? በተቻላችሁ አቅም ያላችሁ ሰርክል ራሱ ፌሚኒነታችሁን ሊያወጣ ከሚችል ነገር ገባችሁ አይደል? ንግግራችሁ፣ ስታይላችሁ ወንድ እንደ ወንድ አክት ሲያደርግ ሴት ደግሞ እንደ ሴት አክት ስታደርግ ነው ማንኛውም ሰው ደስ የሚለው። ገባችሁ? አብራችሁ ያለው ሰው ሊሳበው የሚችለው አዲስ የሚመጣውም ሰው ሊሳብ የሚችለው። አስቡት እስቲ እናንተ አስዩም አድርጉት የሆነ ወንድ አሪፍ ነው ብላችሁ ምናምን ነገር ዴት ልታረጉ ቁጭ ብላችሁ ከዛ ላይክ እንደ ሴት ወይ ምናምን እያለ ሴቶች የሚጠቀሙትን ቃላት እየተጠቀመ ምናምን ነገር አስባችሁታል? ምን ያህል ሊደብር እንደሚችል አዛት ማች ነው ወንዱም ሴቷ እንደዚህ ስታረግ የሚደብረው። ስለዚህ በተቻላችሁ አቅም ማለት ነው ሴት የሆነ ነገራችሁን የሚያወጣ ነገር ተጠቀሙ። ገባችሁ? ስታይላችሁ ሊሆን ይችላል፣ ገባችሁ? አወራራችሁ ሊሆን ይችላል፣ አለባበሳችሁ ሊሆን ይችላል። በተቻላችሁ አቅም ያንን ነገር ማድረግ ጀምሩ እንጂ ይሄ ከወንዶች ጓደኞቼ ራሱ ወንዶች ናቸው ብዙዎቹ። እኔ ከወንድ ጋር ነው የምስማማው ምናምን ዶንት ቢ ፉል። እንደዚህ አትሁኑ። ወንዶች በበዙ ቁጥር በዙሪያችሁ ምን ያጋጥማችኋል መሰላችሁ? ወደ እነሱ ነው የምትሳቡት። ወሬያችሁ ሁሉ የወንድ ነው የሚሆነው ማለት ነው። በተቻላችሁ አቅም ወንድ ጓደኛ አይኖራችሁ ሳይሆን ግን ሰርክላችሁ ሙሉ በሙሉ በወንዶች አትጠሯቸው። ገባችሁ? በወንዶች አትጠሯቸው። እንደዛ የሆነ ሴት በብዛት ትቸገራለች። ፌሚኒን ኤነርጂዋን ለማውጣት ሴት የሆነውን ነገሯን ለማውጣት በጣም ትቸገራለች። ስለዚህ በተቻላችሁ አቅም
ሜንታሊቲያችሁን፣ አውትሉካችሁን እንደዚሁም አስተሳሰብና ዋጋችሁን በደንብ ካወቃችሁ እናንተን የማይፈልግ ሰው አይኖርም። ህይወታችሁ ውስጥ ደግሞ ከዚህ በፊት ዌስት ያደረጋችሁትን ጊዜ እያንዳንዱን የምታካክሱበት ነው የሚሆነው። ሶ በተቻላችሁ አቅም አሁን ያነገርኳችሁን ነገር ወደ ህይወታችሁ ለመተግበር ሞክሩ። ቻናሌን ሰብስክራይብ እና ላይክ ማድረጋችሁ እንደዚሁም አትርሱ። ሀሳብ አስተያየታችሁን አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ